የዕብራውያን መጽሐፍ ስለሆነ አብረን እያነበብን ያለነው የዕብራውያን መልእክት ምዕራፍ 2 ላይ ከቁጥር 11 ጀምሮ እስከ 15 ድረስ ያለውን እናነብና ባለፈው ሳምንት ጀምረናል። ዛሬም በዛ ሐሳብ ላይ ቀጥላለሁ። ጥቂት ደቂቃ በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እንዲህም ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል ምስጋናህን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል፣ እነሆ እኔና እግዚአብሔር የሰጠኝ ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። ዕብራውያን ምዕራፍ 2 ቁጥር 11ን ባለፈው ሳምንት መነጋገር ጀምረናል አይደል? ባለፈው ሳምንት ላይ ጀምረናል። ቁጥር 11ን የጀመርነው እሺ። ኤኒዌይስ ቁጥር 11 ላይ የሚቀደሰውና የሚቀደሱት ከአንድ ወገን ናቸው የሚለው ነው አይደል? ባለፈው ሳምንት መነጋገር የጀመርነው የሚቀደሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞቼ ብሎ ሊጠራቸው አያፍርም የሚለውን ሐሳብ እሱን መናገር ጀምሬያለሁ። የሚቀደሰውና የሚቀደሱት ከአንድ ቤተሰብ ናቸው፣ ከአንድ ወገን ከአንድ ቤተሰብ ናቸው። ይሄ በጣም አስገራሚ ቃል ነው። ባለፈውም ሳምንት በደንብ ተናግሬዋለሁ ይመስለኛል። ጀምሬዋለሁ ግን በደንብ ተናግሬዋለሁ። ከአንድ ቤተሰብ ናቸው የሚለው የሚቀድሰውና የሚቀድሱት ከአንድ ቤተሰብ ናቸው የሚለው አምላክ ሰው ሆነ ማለት ነው። ትርጉሙ ብያለሁ አይደል? ጌታ ኢየሱስ ክርስቶስ መውረዱን፣ ጌታ ኢየሱስ ክርስቶስ በፍጹም አምላክነቱ ላይ ፍጹም ሰውነትን መጨመሩን የሚያሳይ ቃል ነው። ኢንካርኔሽን ነው። አምላክ በመካከላችን ሥጋ ለብሶ ማደሩን የሚያመለክት ቃል ነው። መቼም ይሄ ቃል አምላክ ሰው መሆኑን ያመለክታል እንጂ ሰው አምላክ ይሆናል የሚል እድልም ክፍተትም ቦታም የለውም። ስለዚህ ጌታ ኢየሱስ ክርስቶስ ከሰማይ መውረዱን፣ በእኛ መካከል ማደሩን፣ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን መከራ መቀበሉን፣ በመስቀል ላይ መሞቱን መቀበሩን፣ ይሄ ሁሉ በሰውነቱ ጭምር የተከናወነ ስለሆነ የጌታ የኢየሱስ ክርስቶስን ትስጉትነት ወይንም ሰውነት የሚያወራ ቃል ነው ተባብለናል። ስለዚህ ኢየሱስ ክርስቶስ ቀዳሻችን ነው፣ እኛ ተቀዳሾች ነን የሚለው ቃል የሚያመለክተው እርሱ በእኛ መካከል ፍጹም ሰው ሆኖ መምጣቱን ነው። አጠገባቸው አልሶ ጌታ ኢየሱስ ክርስቶስ በመካከላችን ሰው ሆኖ አድሯል በሉት እስቲ። ለዛ ነው አይደል መጽሐፍ ቅዱሳችን ላይ በተለይ አዲስ ኪዳን መጽሐፍ ላይ የአንደኛ ዮሐንስ መጽሐፍ ላይ ምናልባት አንብባችሁ የምታውቁ ሰዎች ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል የሚል ቃል አንብባችኋል። ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል የተረገመ ይሁን የሚል ቃል አለ። አሁን በዛ ዘመን የጌታ ኢየሱስ ክርስቶስ በሥጋ መምጣት፣ በመካከላቸው መመላለሱ፣ መውጣት መግባቱ፣ በመስቀል ላይ መሞቱ የተገለጠ ነው። ሂስቶሪካሊ አንዳንዶቹ ለዚህ ሁሉ ነገር የአይን ምስክር ናቸው፣ የጻፈውን ሰው ጨምሮ። አንዳንድ መምህራን ግን መጥተው ጌታ ኢየሱስ ክርስቶስ ኃጢአት አልሰራም፣ አዎ ጌታ ኢየሱስ ክርስቶስ ምንም አልበደለም፣ አዎ ምንም አይነት ኃጢአት እንከን የለበትም፣ አዎ ፍጹም ነው፣ አዎ ይህንን ሁሉ ያደረገው እንደኛ ፍጹም ሰው ስላልነበረ ነው የሚል ትምህርት አስተማሩ። ሰው ይመስል ነበር የሚል ቆላሲያስን ሳስተምር ኖስቲሲዝም የሚለውን ትምህርት በጣም ሰፊ ሽፋን ሰጥቼ ስለተናገርኩት ዛሬ ብዙ ወደዛ አልመለስም። የኖስቲካውያን ትምህርት ነው፣ የጌታ የኢየሱስ ክርስቶስን ፍጹም ሰውነት የሚክድ ትምህርት ማለት ነው። በጣም የሚገርማችሁ ፍጹም ሰውነቱን ብቻ ሳይሆን ፍጹም አምላክነቱንም ይክዳል። እንደ አባቱ ሙሉ መለኮት ለዘላለም የኖረ አምላክ አይደለም፣ ከአብ አነስ ያለ ነው። እንደኛ ደግሞ የተረገመ ሥጋ የለበሰ የተዋረደ አካል የለበሰ ፍጹም ሰውም አይደለም። ስለዚህ ከአምላክ ትንሽ ዝቅ ያለ፣ ከሰው ትንሽ ከፍ ያለ መለኮትነቱንም ሰውነቱንም ነው የሚክደው። አንዱን ብቻ አይደለም የሚክዱት፣ ሁለንተናውን ማንነቱ ላይ ነው ትምህርቱ ስህተት የሚያመጣው። እና አንደኛው ዮሐንስ ላይ የጻፈልን ወንድማችን ሐዋርያው ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል ምን እናርገው ዮሐንስ ከቸርች እናግደው ወይ ሲሉት ታዲያ የተረገመ ይሁን አላስብላችሁ። ግን ጥቅስ ነው ባስብላችሁም ባይዘው ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል የተረገመ ይሁን ማለት ቃሏ እርጉም ይሁን አይነት ወንም እኛ ዝም ብሎ በተለምዶ የተረገመ እንደምንለው አይነት አይደለም። ምናልባት ደጋግሜ ሳነሳው ሰምታችሁኛል። ገላትያ ምዕራፍ 1 ቁጥር 7 ላይ
ይሄው ቃል አለ የምታስተውሱ ከሆነ እኛ ከሰበክነ ወንጌል የተለየ ማንም ቢሰብክላችሁ ምን ማለት ነው? ኢየሱስ እኮ ነው ወንጌል። ኢየሱስ ላይ ለመጨመርም ለመቀነስም የሚታገል ከመጣ ማለት ነው። የኢየሱስ ማንነት ላይ ፋላሲ የሚፈጥር ካለ አለ ጳውሎስ አዎ የሰማይ መልአክ ሊሆን ይችላል፣ እኔ ሊሆን ይችላል፣ የኔ አይነቱ ሊሆኑ ይችላሉ። ማንም ቢሆን ቢከርስድ ማለት አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ በመካከላችን አድሯል። ይሄ የዕብራውያን ደብዳቤ ትምህርት ነው። አፍተር ኦል ዛሬ እንደው እንደዚህ እዚህ ጋር መተን እናነሳዋለን የደብዳቤው መጀመሪያ ስለሆነ እንጂ ወደዛ ወደ ክህነቱ ስንጠጋ ይሄንን ነው በጣም ፈልቅቆ የሚያወጣው። ከመለኮትነቱ ይልቅ ሰውነቱን እንደው ፍልቅቅ አርጎ ያወጣዋል። አምላክነቱ ብዙ ኩዌሽን አልተደረገም። ሰውነቱ ነው ኩዌሽን የተደረገው። የኖረበት የሳንቲፊኬሽን ሌቭል መሬት ላይ የተመላለሰበት የንጽህናው መጠን አባቱ በሰማይ የሚኖርበት አይነት ነው። ኢየሱስ ኃጢአት የሚሰራ አይደለም፣ ኃጢአት አያቅም። እስቲ አሜን በሉ። ኃጢአት አያቅም። እኔ አሁን ኃጢአት አለማወቅ አላቅም። በጣም እኮ እንዴት ደካሞች ነን። ኃጢአት አያቅም የሚል ነው የምናቀው እንጂ ኃጢአት አለማወቅ አናቅም። በፍጥረታችን የቁጣ ልጆች ነና። ኃጢአት አለማድረግ የማይችሉ ነና። የተቀደስነው እኮ እዚህ ቤት ገብተን ነው። ቅዱስ ቅዱስ መርጦ አይደለም አመፀኛ ሰብስቦ ነው ቅዱስ ያደረገው። እስቲ አሜን በሉ። እና ቀዳሻችን ክርስቶስ ነው። የተቀደስነው በእርሱ እኛ ነን። ጌታ ኢየሱስ ክርስቶስ ለአባቱ የለያቸው ነው አንድ ቤተሰብ ተብሎ የተጠሩት። ከኢየሱስ ጋር እኛ አንድ ቤተሰብ ነን ተብለናል። እኔ አይደለም ይኸው ጥቅስ ነው። አንዳንዱ ነገር እየፈራው ነው የምናገረው። ምክንያቱም በጣም እግዚአብሔር ለኛ ትራንሴንደንት ነው። ምጡቅ የማይነካ የማይደረስ በፍጹም እግዚአብሔር እንዳሞክረው ነው የምንባለው። አንድ ቤተሰብ ነን አለመጣና እሱ አይሆንም አንልም። የሃይማኖት ካባን ወለቅ አድርገን መንፈሳዊ መሆን። እስቲ አሜን በሏ። ያልተጻፈ በተአምር አልቀበልም። እኔ መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለው። ደካማ ነው ሌላው መጽሐፍ፣ አቅም የለውም፣ ሊቀድሰኝ አይችልም። እዚህ መጽሐፍ ላይ ካለ በሙሉ አምናለሁ፣ ከሌለ አላምንም። ኦፍ ኮርስ ፋክት ሊጻፍ ይችላል። ስፒሪቹዋል ትሩዝ ያለው ግን መጽሐፍ ቅዱስ ውስጥ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ የሚቀድሰን ኢየሱስ ነው። የምንቀደስ ወይንም የተቀደስ ነው ደግሞ እኛ ነን። አሁን የእርሱ የንጽህና መጠን ሊብራራ አይችልም። የኛም ኃጢአተኝነት እኮ ሞት ነው የሚያገባው። ሲኦል የሚገባው ኃጢአተኞች ነን። ያ እጅግ ንጹህና ቅዱስ የሆነ አምላክ ኃጢአተኞቹን ሰብስቦ ቀድሶ አንድ ቤተሰብ ነን አለ። ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን አይደል የሚለው ቆላስይስ ምዕራፍ 1 ቁጥር 6 ነው። ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን። የዚህ አገር ባላገሮች ነን፣ አንድም ቤተሰብ ሆነናል ነው የሚለው። ጎን ለጎን ብቻ አይደለም ቤተሰብ ያደረገን፣ ጌታ ኢየሱስ ክርስቶስ ቤተሰብ ነን አለ። ለዛ እኮ ነው አይደል ወንድሞቼ ብሎ ሊጠራቸው አያፍርም። አዴልፎስ ሲል ኢየሱስ ብራዘርስ ሲል ላስት ዊክ ተናግሬያለሁ አይደል። ለወንድሞቼ ሂጂና ንገሪያቸው ያላትን የማርያም ተናግሬያለሁ። ከሞት ሲነሳ ጌታዬ ስትለው ለወንድሞቼ አለ። ከሞት ተነስቶ በር ዘግተው ማመን አቅቷቸው ቆልፈው የተቀመጡትን ፈሪዎቹን ኢየሱስ ወንድሞች አለ። አሳ ሻጭማ ገና ሳልሞት እኮ ነው 3 ካደኝ ትቻለሁ አላለም። ደካማው ሰውዬ ብራዘር አለው። ክብር ለእግዚአብሔር ለአምላካችን ይሁን። ቀድሶን ነው ወገን ያረገን። እንዲሁ አይደለም ያመጣን። ቀድሶ በደሙ ቀድሶ ነው ወገን ያረገን። የሚቀድሰን እሱ ነው። የተቀደስነው እኛ ነን። አንድ ፋሚሊ ነን። አባታችን አብ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንደውም ምናልባት እንደው ጊዜውም ስለሌለ እንጂ ሮሜ ላይ እንደውም ከሄድን በጣም ሰፊ ነው ይሄ የቤተሰብ ሐሳብ። ጌታ ኢየሱስ ክርስቶስን እኛም አንዳንዴ ደግሞ እንደዚህ አይነት ጥቅስ እናገኝ እንለጥጠውና እኛም ትንሽ ደግሞ እናልፋለን። አንዳንዴ በርግጥ ወዴትም አትሂዱ ጥቅሷ ጋር አሜን ነው። ቀዳሻችን ኢየሱስ ነው። ይሄንን ስፍራ የሰጠን ኢየሱስ። ማንም ሮጦ የገባ የለም። በብርሃን የተሰበሰበ ነው።
የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውንን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። አንድ ቤተሰብ ነው። ይሄንን በእውነት ማብራራት ነው ያልችልም። እግዚአብሔር ያብራልን፣ በእውነት ይገለጥልን። እጅግ በጣም ድንቅ ነው፣ አስገራሚ ነው። ግን መሐል ላይ ወንድሞች ተብሎ ለመጠራት ግን መቀደስ ምትላለች። መሐል ላይ የቀደሰና የተቀደሱ እሚል አለ። ሀጊዮስ የሚል አንድ ግሪክ ቃል የሚጠቀመው ቅድስና እሱ ነው። ቅድስና ኮመን ቃል ነው፣ አዲስ ኪዳን ላይ ያለ ኮመን ቃል ነው ቅድስና። ኢየሱስ ቀድሶናል። መቀደስ ማለት የሆነ ነገር ማድረግና አለማድረግ ማለት አይደለም። የመጀመሪያ ትርጉሙ መቀደስ ማለት ለአንድ ነገር ብቻ መሆን ማለት ነው፣ መለየት ማለት ነው። ቅድስና ማለት አሁን ለምሳሌ እግዚአብሔር ይመጣና ይሄ የኔ ነው ካለ የእግዚአብሔር ብቻ ነው፣ ማንም ሊጠቀምበት አይችልም። ቀድሼዋለሁ ካለ እግዚአብሔር ይሄ አሁን ለምሳሌ መገናኛ ድንኳኑ ጋር ይመጣና በመገናኛ ድንኳን ውስጥ ያሉ መገልገያዎችን በሙሉ በዚያን ጊዜ የሚታረደውን የጠቦት ወይ የበግ ደም ሊሆን ይችላል ይረጭባቸውና የኔ ነው ይላል እግዚአብሔር። ከዛ በኋላ ብትገለገልበት ማንኪያው ለምን ተገለገልክብኝ አይልህም፣ ባለቤት አለው። እግዚአብሔር መጥቶ ለምን የኔ ነካ ይላል። ቤተ መቅደሱን እግዚአብሔር ይመጣና ይቀድሰዋል። ማንም ወደ ቤተ መቅደስ ሲመጣው የኔ ነው አካባቢው ይላል። ማንም እንደፈለገ ዘው ብሎ መግባት አይችልም። እግሩ በገመድ ታስሮ ቃጭል ተደርጎለት ስለ ኃጢያቱ ስለ ሕዝቡ ማጥያት የታረደውን የኮርማ በግ ተሸክሞ እየፈራ ቅድስትን አቋርጦ ያንን በጣም ወፍራም መጋረጃ ይከፍቱለታል። ከግንብ የወፈረ መጋረጃ ይከፈትለታል። ድቅድቅ ያለ ጨለማ ነው ባይዘው፣ በጣም ጥቅጥቅ ያለ ታቦቱ የሚያድርበት ማለት ነው። እዛ ውስጥ ሻማ ማብራት አትችልም። ለምንድነው ሻማ ማታበራው? እግዚአብሔር ብርሃን ነው ስለሚል መጽሐፍ ቅዱስ ካንተ አይበደርም። the light itself በማንነቱ የብርሃን ፋውንቴን ነው። ይው ገብቶ ሰውየው ስለርሱም ስለ ሕዝቡ ማጥያት መስዋዕት ይዞ ሲገባ ቦታው የእግዚአብሔር ነው። እግዚአብሔር አለ በአካባቢው ላይ፣ ዙሪያው ላይ በሙሉ እግዚአብሔር ሰፍሯል። ምንም ነገር ከተሳሳትክ ደጅ ያሉ ሰዎች ገመድ ነው ቼክ የሚያደርጉት። ከወደቀ ገብቶ የሚያወጣው የለም፣ የገባው በሙሉ ያልቃል። ስለዚህ ባይዘው ተገብቶ ስለማይወጣ ነው በገመድ። ቅዱስ ነው። የኔ ነው ካለ የብቻው ነው። እግዚአብሔር ሕዝቡን መጥቶ የኔ ነው አለ። ማንም ቢነካ ለምን ነካ ይላል። አሁን ጠላት መጥቶ አንተን አታክ ሲያደርግ እግዚአብሔር በተናጠል ነካ ይል። መንግስቴን ማን የነካው ነው? ኪንግደም ነው። እስቲ አሜን በሉ። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው። ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። ጮክ በሉና የእግዚአብሔር ልጆች ነን። ይሄ ነው ክርስትናችን። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት ነው። የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነን። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ። ተቀድሰናል። በዓለም ነው ያለነው። ተለይተን ወጥተናል። ተጠርቶ የወጣ ሕዝብ ነው። በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው ብሏል። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ ያደርገዋል። በእግዚአብሔር ፊት ተሰብስበን ቆመን መዘመርም መጸለይም እንችላለን። እግዚአብሔር አባባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም ነው። ይሄንን ማንም ጥሩ ሰው ሊያገኘው አይችልም። የኢየሱስ ደም ብቻ ነው ያደረገው። ቀዳሹና ተቀዳሾቹ የሚለው ሀጊዮስ የሚለው ቃል ትክክለኛው ትርጉሙ ለእግዚአብሔር ብቻ ተደርጎ የተለየ። ይሄንን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። አንዳንድ የመጽሐፍ ቅዱስ ክፍሎችን እስቲ እናውጣ። እዚህ ዕብራውያን ላይ እስቲ ያውጡ። ዕብራውያን ላይ ምዕራፍ 10 ቁጥር 10 እስቲ ያውጡ። ምንድነው የሚለው? በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ተቀድሰናል። ክብር ለኢየሱስ ይሁን። እግዚአብሔር
በክርስቶስ ኢየሱስ በኩል እንደተቀበለን የሚናገር ጌታ ኢየሱስ ክርስቶስ ሕያው መስዋዕት ሆኖ መቅረቡን የሚናገር ክፍል ነው ምዕራፍ 10 ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ክብር ለእግዚአብሔር ይሁን ተቀድሰናል ቁጥር 14 እንደገመና አንብበው ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ይሄ ጥቅስ ብቻ አይደለም ስቴትመንትም ነው አያስመካም እንደዚህ አይነት ጥቅስ ነው አትመኩ እኛንን እኮ አሁን እኮ ዕብራውያን ብላችሁ አትስሙ እኔ ነኝ ብላችሁ ስሙ እንጂ እስቲ አሜን በሉ ቁጥር 14 ምንድነው የሚለው በአንዱ መስዋዕት በክርስቶስ ኢየሱስ በኩል ማለት ነው አንድ መስዋዕት የሚባለው ጌታ ኢየሱስ ክርስቶስ ብቻ ነው ከዛ በፊትስ በየዓመቱ ለተደረገው ነገር በሙሉ በየዓመቱ መስዋዕት ይቀርባል በየዓመቱ አንዱ መስዋዕት ክርስቶስ ኢየሱስ ነው በክርስቶስ ኢየሱስ መስዋዕትነት በመስቀል ላይ በተቆረሰ ስጋ በዚያ ደረቅ እንጨት ላይ በፈሰሰ ደም አማካኝነት በአንዱ መስዋዕት እነዚያን የሚቀደሱትን እኛን ቀዳሹና ተቀዳሾቹ የሚቀደሱትን እኛን እስቲ እኛንን ብሉ እስቲ ለዘላለም ፍጹማን አድርጓቸዋል it's already done ያደርጋቸው ይሆን እግዚአብሔር ሌላ መስዋዕት አይጠብቅም እኛን ፍጹም ለማድረግ መስዋዕት ጨርሷል ተቀብሎ ፍጹማን አድርጓቸዋል አሁን ይሄ ፖዚሽናል ሳንቲፊኬሽን ነው ፖዚሽናሊ ሳንቲፋይ ሆናቸዋል ነው ፕራክቲካል ሳንቲፊኬሽን ደግሞ አለ የምግባር የተግባር የኑሮ ደግሞ ቅድስና እሱ ላይ መጣበታለሁ አሁን ግን እስቲ እዚህ ጋር እንቆይ ብዬ አሜን ነው ሌላ መስቴ እናንብብ እስቲ እዚህ ዕብራውያን ላይ 13:12 ላይ እዚህ 13:12 ላይ ዕብራውያን 13:12 በጣም እኮ ይሄ ጉባኤ የተባረከ ነው በእውነት እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማው በር ውጪ መከራን በራሱ ደም አማካኝነት ሕዝቡን ሊቀድስ ቀዳሻችን ኢየሱስ ነው ደግሞ በዚህ ደም የተቀደሱትን ለዘላለም ፍጹማን አድርጓቸዋል ከክርስቶስ ደም የተነሳ እግዚአብሔር ተቀብሎናል ከክርስቶስ ደም የተነሳ በእግዚአብሔር ፊት ተቀባይነት አግኝተናል ጌታ ይባረክ ሌላም ላስነብባችሁ አውጡ እስቲ ዮሐንስ ወንጌል 17:19 ዮሐንስ ወንጌል ምዕራፍ 17 የአዲስ ኪዳናችን ጌታችን ኢየሱስ ክርስቶስ ከጸለያቸው ጸሎቶች ረጅሙ ጸሎት አይደል በጣም ረጅም ጸሎት ይሄ ጸሎት የተጸለየው መጀመሪያ የተጸለየው ለ11 ነው ይሁዳ ምዕራፍ 12 ላይ 13 ላይ ነው እግር ያጠበው 13 ላይ ወጥቶ ሄዷል ይሁዳ ስለዚህ 11 ናቸው ለ11 ጸለየ ከዛ ቀጥሎ ለዓለም ሁሉ ለሚድኑት ለቅዱሳን ሁሉ ደግሞ ተጸለየ እኛም አለን እዚህ ጸሎት ውስጥ አሁን አንብቡልኝ 19 ምንድነው የሚለው ድምጻችሁን ከፍ አድርጉ እስቲ እነርሱ በእውነት የተቀደሱ እንዲሆኑ እኔ ራሴን ለእነርሱ እቀድሳለሁ እነርሱ በእውነት የተቀደሱ እንዲሆኑ ስለ እነርሱ እኔ ራሴን እቀድሳለሁ ቀዳሻችን ሊቀድሰን ማለት ነው ክብር ለአምላካችን ለእግዚአብሔር ይሁን ጌታ ኢየሱስ ክርስቶስ ክብር ይሁንለት ይሄ ሁሉ ስለ ድነታችን የተነገረ ቃል ሳልቬሽን it's all about salvation እግዚአብሔር ይመስገን ሆሊነስ ያውን ሳንቲፊኬሽኑ ንጽህናውን ቅድስናውን የምናወራው ድነት እኮ ነው ይሄ ነው አሁን የዚህ ደብዳቤ ጻፊ አንባቢዎቹ ኢትዮጵያውያን ስላልሆኑ እኮ ነው የሚጨነቀው አሁን እኮ እኛ ድናቸዋል አሜን ጨረስን ዘምረን ወደ ቤት የሱ አንባቢዎቹስ ድናቸዋል እስቲ የቀደመውን ኪዳን ጠቅሳንተ ዕብራውያን ናቸው የዳን መንገድ ያቃሉ በሕጉ በኩል በሙሴ በኩል በአባታችን በአብርሃም እምነት ነው ሙሴ ባመጣው ሕግ ነው በነቢያት ነው በየትኛው በኩል ነው የመጣው የሚያወራው ነገር ፕሩፍ የሚያደርገው በሚያስቀምጠው በእግዚአብሔር ቃል እውነት ነው ስለዚህ ሰውየው በጣም የተሰመረ ነገር ነው የሚያወራው እኛንም ይጠቅመናል የጠለቀ ነገር አሁን ለአሕዛብ የተጻፈ መጽሐፍ ለምሳሌ አሁን ለአሕዛብ ፒውርሊ ለአሕዛብ የተጻፈ ደብዳቤ ፊልጵስዩስ ደስ ይበላችሁ እኮ ነው በሙሉ
የኛ ነው። አንድ የብሉይ ኪዳን ጥቅስ እንደሌለ ታውቃላችሁ። ፊልጵስዩስ ደብዳቤ ውስጥ አንድ ለአይነት አንድ የብሉይ ኪዳን ጥቅስ የለም። በሙሉ አዲስ ነው። ለምን? አንድ አይሁዳዊ የለም መሃል። ጳውሎስ ካወራም ሪፖርት ነው የሚያወራው። ታስሬ ነበር፣ ተገርፌ ነበር፣ በሰንሰለት ተሰበኩ እና ደስ ይበላችሁ። ትሰቃያላችሁ፣ ትገረፋላችሁ፣ ትመከራ፣ ደስ ይበላችሁ። ምንም አብርሃም ተገረፈ፣ ሙሴ ተሰቃየ፣ ቤተ መንግስት ወጣ የሚል የለውም። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 አውጣት። ሆነ ብዬ ነው ብዙ ጥቅስ ማስነብባችሁ። እቺ የቅድስና ጉዳይ ፖዚሽናል ሳንቲፊኬሽን እና ፕራክቲካል ሳንቲፊኬሽን ለይተን እንድናያት ነው። ሁለተኛ ቆሮንቶስ 7:1 እንግዲህ ወዳጆች ሆይ የተስፋ ቃል ስላለን፣ ስለዚህ ከላይ የተነገረ የተስፋ ቃል አለ ማለት ነው። የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ፣ እግዚአብሔርን በመፍራት ቅድስናችንን ፕራክቲካል ሆሊነስ። ይሄ ደግሞ በቃ ራሳችንን እናንጻ፣ ቅድስናችንን ፍጹም፣ ስጋን ከሚዋጋ ክፉ ነገር ራሳችንን እናንጻ። እግዚአብሔር በክርስቶስ ኢየሱስ ደም የቀደሰው በክርስቶስ ኢየሱስ ስጋ በኩል የታረቀው ሰው ሊኖረው የሚገባ የህይወት ስታንዳርድ አለ። ሃጊዮስ የሚለው የተጠቀመው የዕብራውያን ምዕራፍ 2 ቁጥር 11 ላይ የተጠቀመው የግሪክ ቃል የሚያወራው በጌታ በኢየሱስ ክርስቶስ በኩል ለዘላለም ፍጹማን መሆናችንን ብቻ ሳይሆን ፍጹም የሆነው ሰውዬ መሬት ላይ ወደዛ ሙላት የሚሄድበትን መንገድ የሚያሳይ ቃል። ከእግዚአብሔር የተወለደ ኃጢአትን አያደርግም የሚል ቃል አንብባችሁ አንደኛ ዮሐንስ ምዕራፍ 3 ከእግዚአብሔር በጣም ከባድ ቃል። ማን ነው ከእግዚአብሔር? ኢየሱስ ነው አይደለም የሚያስብለው። ከእግዚአብሔር የተወለደ ኃጢአትን አያደርግም ስትሉ ኢየሱስ ካልሆነ በቀር ማለት ሊሆን ይችላል። ኢየሱስ ነው የእግዚአብሔር ልጅ ነኝ ያለው እሱ ነው። አይ አይደለም እኛ ነን። ከዛ አያደርግም ብቻ ሳይሆን ሊያደርግ ደግሞ አይችልም። አያደርግም ድርጊት ነው። ሊያደርግ አይችልም ደግሞ ፖቴንሻል ነው። ይሄ ቃል በቃል ማለት ምን ማለት ነው? ዮሐንስ አንተም ያለው እኛ መሃል ነው። ኤፌሶን ያለው አንተም ኤፌሶን እየኖርክ ነው። የኤፌሶንን ከተማ ክብደትና ጥንካሬ ታያዋለህ። እኛ ደግሞ አንዳንዶቻችን ሎዶቅያን ያለ ነው። ከተማይቱ በጣም ሴሌብሬት ሲቲ ናት፣ ግን ደግሞ ቸርቿን በጣም የምትኩራራ ናት። ያለ ኢየሱስ ብቻዬን እኖራለሁ ብላ 95% ያለ ጌታ ባሏት ቴክኒካል ነገሮች ተሞሽራ የምትኖር ቸርች ናት። አንዳንዶች ደግሞ እኛ ደግሞ ጴርጋሞን ያለ ነው ይላሉ። ጴርጋሞን ደግሞ የሰይጣን ዙፋን ያለበት ከተማ ነው። አንዳንዶች ደግሞ ቲያጥሮን ነን ያለ ነው። ሌሎቹ ሰርዴስና ፊላደልፊያ ነን። እንደዚህ አይነት በጣም ለስትፉል በሆኑ ከተሞች መካከል እየኖር ከእግዚአብሔር የተወለደ ኃጢአትን አያደርግም ብለ ፐርፌክሽን ኤክስፔክት እያረክብን ነው። ዮሐንስ አደክሙም አይደለም ትርጉሙ፣ አይስትም ሰው አይደለም ትርጉሙ፣ ኢንቴንሽናሊ ግን አያረግም ነው። ፕላን የተደረገ ነገር ግን አይደረግም። ሊደክም ይችላል፣ ሊስት ይችላል፣ የሆነ ነገር ሊያበላሽ ይችላል። እቅድ ካረገ ግን ዘሩ በውስጡ የለም። በእውነት ጻፉት። አይናችሁ አስፈራኝ። ዝቅ ብላችሁ ጻፉት። አልዳናችሁም ልትለን ነው? አላልኩም፣ በፍጹም አላልኩም። ካለ እንደዚህ አይነት ሰው በኋላ ላይ እጠራለሁ ጥሪ። እኔ ግን አላልኩም። ጥቅሱ ግን የሚለው እንደሱ ዘሩ በውስጡ የለምና ነው የሚለው። በክርስቶስ ኢየሱስ ዳግም የተወለደ ሰው ኃጢአት ያደርጋል ወይ? ኢንኬዝ ሊያደርግ ይችላል። ካረገስ ይጸጸታል፣ ይወቀሳል። መንፈስ ቅዱስ በውስጡ ስላለ ይወቅሰዋል። ከዛ ይንበረከካል፣ ይወድቃል፣ ንስሐ ይገባል፣ ማረኝ ይመለሳል። ካልተወቀሰስ፣ ካልተጸጸተስ፣ ምንም ካልመሰለውስ አወላለዱን ነው ቼክ ማድረግ ያለበት። አልተወለደም ይሆናል። መዝሙር መሸምደድ፣ ቸርች መመላለስ፣ ወንበር ላይ መቀመጥ እሱ ነው እንደ ዳግም መወለድ? ህይወት እኮ ነው ክርስትና። ህይወት ነው ፍሎ የሚፈስ ነገር እኮ ከረንት አለው። እስቲ አሜን በሏ። የሆነ ነገር ሳት ልትል ትችላለህ፣ ከዛ ድንግጥ ትላለህ። መንፈስ ቅዱስ አለ አንተ ውስጥ ጽጽት ያደርጋል። ማሪ ንስሐ እንዴ ነው? የለም የምን ንስሐ ነው? በቃ የመጀመሪያ ቀን ገብታለሁ ከዚህ በኋላ እንዳገባ። ሃይ ሰማይ ነው እንደሱ አይነት ህይወት ያለው። ኃጢአትም ሰይጣንም የሉማ ሰማይ። አገባም ንስሐ የሚሰራውም ነገር የለማ። ኮራፕትድ አይደለም የሰማዩ አካል። ይሄኛውስ የወደቀ ዓለም ላይ ኃጢአት የሚቀናው አካል ነው ያስከው። ፋይት ነው የምታረገው። ኢንተርቴን አያረገውም ነው።
እዛው ላይ አንድ ጥቅስ አለ ለእንትን የምንጠቀመው ለተቃውሞ ጸሎት የምንጠቀመው አይደል? የዲያብሎስን ሥራ ለፈርስ እግዚአብሔር ተገለጠ የሚል ቃል አንዴ እዚህ አሁን እሱ ጥቅስ ከተጠቀሰ ምንድነው የምታደርጉት? እጃችን ነው የምንሰብስ በምስራቅ በምዕራብ ያለ ብለን ልናሯሩጥ አይደል? በዚህ ደገመ የማዋረተልን ክፍሉ ምንድነው የሚለው ግን እናንተ ሄዱና አንብቡት። ምዕራፍ 3 አንደኛው ዮሐንስ ከኃጢአት ጋር የተነጻጸረው ኃጢአት አመጽ ነው፣ አመጽም የዲያብሎስ ሥራ ነው፣ የዲያብሎስን ሥራ ለፈርስ እግዚአብሔር ተገለጠ ነው። ሙሉ ጥቅሱ እኮ እንደሱ ነው። እኛስ ሸርፈን እናወጣትና የዲያብሎስን ሥራ ሊያፈርስ የዲያብሎስ ሥራ ምንድነው? ለኛ ድግምት፣ መተት፣ ሟርት፣ ጥንቆላ ልክ ነው እኮ እሱ እኮ የዲያብሎስ ሥራ ነው። ሰይጣን ግን በዛ በኩል ባይዘው በድግምት አንተን ምንም እንደማያደርግ ያውቃል ሰይጣን። እኛ በጣም አሁን ዲመን ኮንሺየስ ስለሆነን እኮ ነው እንጂ አይደል? የተደገመብስ ይመስል በጣም የተቃውሞ ጸሎት ላይ ምን በረታው ለምንድን ነው? ምስጋና ላይ ለምንድን ነው የሚደክመን? አይ ቲንክ ገብቶን ብቻ አይመስለኝም። ፈርተንም አይነት ፈርተንም ነው የሚደግምብኝ አይጠፋም ብለን እኮ እንጸልያለን። አሁን ልቀቅ ስንል እኮ የገባንም ያልገባንንም እኮ ነው ልቀቅ የምንለው። እኛንን ባይዘው ለእግዚአብሔሩም ለሰይጣኑም የተለየ ትምህርት ሰርተን ሰይጣኑም እንደዚህ አይደለም ይዋጋው ባይዘው እኛ ባይዘው መንገድ እያሳየነው ነው። ጥቅስ እኮ የለም እንደዚህነት እኮ ውጌ የለም። ከዛ እንደዚህ ሊያረግ ይችላል ስንል በሞክር አዲስ መንገድ ዲስከቨር እኛንን የምንሰጠው ባይዘው መመቻዱላ በእውቀት ሲሆን መንፈሳዊ ዓለም ላይ ሥራ ይሰራል። አሜን ነው። በእውቀት እንደ እግዚአብሔር ቃል በሆነ ነገር ማድረግ ነው። ምንም ነገር ክብር ለአምላካችን ለእግዚአብሔር ይሁን። ወደ ዕብራውያኑ ልመለስ። ክብር ለኢየሱስ ይሁን። ስለዚህ አንደኛ ዮሐንስም ላይ ያለው ጥቅስ የሚፈታው እኛ የወንጌላውያን አማኞች ነን። መጽሐፍ ቅዱስን ተረጉም ሙሉ ምዕራፍ ይዘን ሐሳብ ይዘን ነው የምንተረጉመው። እንደ አንድ እንትኖች አንድ ጥቅስ ይዘን ስንጨቃጨቅ አንገኝም። የዲያብሎስን ሥራ ሊያፈርስ የሚለው ከመጀመሪያ ጀምሮ ኃጢአት አመጽ ነው ይልና አመጽ ደግሞ የዲያብሎስ ሥራ ነው። ስለዚህ አሁን ኢየሱስ ኃጢአትን ያፈረሰው በእንትን አይደለም አይደል? በተቃውሞ ጸሎት አይደለም ያፈረሰው፣ በፍጹም ቅድስና ነው ያፈረሰው። ኢየሱስ እኮ ሰይጣንን ድል ያደረገው ለአባቱ እኮ እየታዘዘ ነው። እኔ ይኸውላችሁ በእውነት ነው የምላችሁ፣ እኔ ሳነብ ክሮስ አካባቢ ጌታ ኢየሱስ ክርስቶስ ውደቅ አላለም አይደል? ውደቅ ብሏል አላለም። እንዲያውም እሱ ነው እየተዋረደ እየደቀቀ በጣም እየደከመ አቅም እያጣ ደሙ ፈሶ አልቆ ስጋና አጥንቱን አለያይቶ ተተልትሎ ሰውነቱ ሰው እስከማይመስል ድረስ የሚያዩት ፊታቸውን እስከሚያዞሩበት ድረስ እንደዛ በጣም የተዋረደው ኢየሱስ ነው። አንድም ቦታ ላይ መስቀል ላይ ሆኖ ከሰይጣን ጋር ያወራው ወሬ የለም። ሁሉንም ነገር የሚያደርገው ከአባቱ ጋር ነው። አባት ሆይ ምን ነው ተውከኝ፣ አባ ምን ነው ተውከኝ ይላል። በቃ ጩኸቱ ለአብ እየተገዛ ነው የጣለው ሰይጣንን። መጽሐፉስ የሚነግረን ይሄው ምዕራፍ 2 ላይ ወደታች ወረድ ብለን እናነባዋለን። በሞት ላይ ስልጣን የነበረውን በሞቱ ሻረው ነው የሚለው። ሰይጣንን ማዕረጉን ቆርጦ እርቃኑን ያስቀረው ኢየሱስ መስቀል ላይ የሞተ ቃል ነው። ቆላስያስ ምዕራፍ 2 ቁጥር 14ን 15ን አንብቡ። በመስቀሉ አይደለም ይላል የሚቃወመንንና የሚጻረረንን የዕዳ ጽሕፈት በመስቀሉ ከመንገድ ላይ ጠርቆ አስወገደው ይልና በዚያው መስቀል የአለቆችንና የባለስልጣናትን ማዕረግ ገፎ በአደባባይ እያዞረ ስፖይል ያደረጋቸው እርቃናቸውን አርጎ አደባባይ ኢየሱስ ያሳያቸው መስቀል ላይ ሞቶ ነው። ኢየሱስ ሰይጣንን የገለበጠው ለአብ እየታዘዘ ነው። የአመጽን ህይወት የምትበቀሉት በንጽህና እየኖራችሁ ነው። አሜን በሏ። ልቀቅ ብለ እማታስለቀቀው አሁን ሐሳብ ይለቀል ይለቀቅ ብለ ሐሳብ ሲወረወር አሁን ሰይጣን ጭንቅላት ላይ ሐሳብ ሲያስገባ በእውነት ነው የምላችሁ ዲሲቭ አትደረጉ ማለት ነው። ይሄ ራሱ ዲሴፕሽን ነው። ሐሳብ ጭንቅላት ላይ ከመጣ የእግዚአብሔርን ቃል ይመዘዝ የእግዚአብሔርን ቃል ኢየሱስ እኮ ልኮበታል። ሐሳብ ሰይጣን ሲልክበት አንተ የቀደመው እባብ አቃሃለሁ አላለውም። ጥቅስ አይደል የመዘዘው። ኢየሱስ የብሉይ ኪዳን መጽሐፍትን ሽንገላን ለማፍረስ ከተጠቀመ እኔ በምን አጋጣሚ ነው ልምምድ የምጠቀመው? ሽንገላን ለማፍረስ የእግዚአብሔር ቃል ከመዘዘ
በተጸለየበት አታፈርሰው። በእውነት ነው ማለት እኔ አሁን መጣ ግንባር ላይ ዘይት ቀብቼል አይፈርስም ሽንገላ ደወል ይሄድ ይችላል። ሽንገላ ዋናው ዲሴፕሽን ነው። ዲሴፕሽኑን ኢየሱስ በምንድን ያፈረሰው? እስኪ እንድንገዳ አባርገ እግዚአብሔር ኮንክ ሲል ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ ተብሎ ተጽፏል። ኢየሱስ ተብሎ ቀና ብሎ ነው የሚያወራው፣ ቀስ ብሎ ነው የሚያወራው። እንደዚህ አይነት ቦታ ላይ ሎያሊቲን ነው እንጂ ሮያሊቲን አትጠቀምም። እኔ እግዚአብሔር ልጅ ማን እንደሆንኩ አሳያለሁ አይባልም። እሱን የምትጠቀምበት ቦታ አለ። እዚህ ጋር ግን እንደዛ አይደለም። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ኃጢአት አመጽ ነው። አመጽ የዲያብሎስ ስራ ነው። በምንድነው የምናፈርሰው? ጌታ ኢየሱስ ክርስቶስ በተራመደበት አይነት መንገድ ተራምደን ኢየሱስ ክርስቶስ በሚሄደው አይነት የህይወት አቅጣጫ ተጉዘን ኢየሱስን እንዴት አድርጌ ልየው? ፍለጋውን ትቶልን ሄዷል። የኢየሱስ ፉትፕሪንት አለ። ፉትፕሪንት በጣም ደማቅ ምንም አይነት ትውልድ ቢፈራረቅበት ሊያደበዝዘው አይችልም። የኢየሱስ እግር የረገጠበት ቦታ አቋሙ ኢየሱስ የሚንቀውና የሚወደው ለምሳሌ እዚሁ ዕብራውያን 12 ላይ ምንድን ነው የሚለው? ቁጥር 1 ጀምሮ እንግዲህ እነኚህን ያህል ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ አምልቀላል። አሁን ኢየሱስን አላመጣውም። ኢየሱስ የለም። እነዚህን የሚያሉ ምስክሮች ማለት የብሉይ ኪዳን አባቶች ማለት ነው። እነ ሙሴ እና አብርሃም ምናምን በሙሉ እንደ አምፊ ቲያትርና እንደ ስቴዲየም ነው። እነሱ በዛ ዘመን ካታኮምብ ምናምን የሚሰሩበት 35000 ሰው ምናምን የሚይዝ አምፊ ቲያትሮች ምናምን አላቸው። ሯጭ ምናምን እነዚህን የሚያሉ ምስክሮች ማለት እንደ ደመና በዙሪያችን ካሉ እኛ ደግሞ ይለና ምንድነው የሚለው? ሸክምን ቶሎም የሚከበንን ኃጢአት አስወግደን አሁን እኛ ጋር እናስወግድላ። ከዛስ የእምነታችንን ራስና ፈጻሚ ሆኖን ክርስቶስን ወይንም ጀማሪና ፍጹም አድራጊ ሆኖን ክርስቶስን ተመልክተን በፊታችን ያለውን ረጃ በትዕግስት እንሩጥ። እርሱም ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ከዛ ቁጥር 3 ላይ 12:3 ላይ እንግዲህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን አስቡት ይላል። እስቲ አሜን በሏ። ነውርን ንቆ ይላል። ነውር ለኢየሱስ ነውር ምንድነው ነው? ኢየሱስ ነውር ያለው ምንድነው ነው? ውሸት ነው እንዴ ነውር ያለው? ኢየሱስ አይዋሽም። ነውር ያለው እሱ ንግስና ነው። ምን አቀብ ለማንበብ ነው? ወንጌላት ላይ ተሰብስበው መጡና እንግስ ብለው ንግስ ብናሉት አንተ እንደው ምንም እዛ ሄደን እርሻ ሳናርስ ማሳ ውስጥ ገብተን እህል ሳንሰበስብ ቁጭ አድርጋ 12000 ሰው ባንዴ የምታበላ አንተ ብትነግስ ቁጭ ብለን ዝም በላ ምን ኖረው ብለው ሊያነግሱ ሲመጡ ሏቸው ሄደ ይላል። እኛ ለመንግስት ነው የምንጸልየው፣ እሱ ንግስና ይነቅ ነበር። ክርስትና እሱ ነው። እኛን አትከበሩ አይደለም ያልኳችሁ፣ ኦሬዲ ተከብራችኋል። ባይዘይ አሁን እናንተን አትከበሩ የምትባሉ አይደለም፣ የተከበራችሁ ናችሁ። ክቡር የሚል ከፊት እናስቀምጣለን። አይዟችሁ። ኢየሱስ አባቱን ለማክበር ነው ንግስና ይነቃል። ጥሎት ወደ ያነክሱ ሲሉ ትቶ ሄደልና መስቀል ተሸክሞ ያንን 0.8 ቪያ ዶሎሮሳ ዌይ ኦፍ ሶሮ የሲቃይ ጎዳና የሚሉትን ሊወጣ ሲል የሰው ልጅ የሚከብርበት ሰዓት ደረሰ ይላል። ክብር ለሱ ያ ነው። እስቲ አሜን በሏ። በስብከትና በአንዳንድ ሞቲቬሽናል ንግግር ብዛት ክርስትናን መቀየር አንችልም፣ አይቻልም። መከበር ሌላ ነገር፣ መዋር ሌላ ነገር ሆኖ ኮን የተሰበክ ነው አይደለም። እግዚአብሔር እጅ ላይ እንደ ቅዱስ ቃሉ የሰጠ ነገር ነው ክብር። እስቲ አሜን በሏ። ቤተ መንግስት ሊሰጥ ይችላል። አፍተሮል ቤተ መንግስት መግባትም ክብር አይደለም፣ ሲቃይ ነው። ቤተ መንግስት መግባት 130 ሚሊዮን ሰው መምራት ወይ ወላ ታድረው ምን ቀን የነገስኩት ነው እንዴ? የራስን ቤት ጨምር አንድ 4 ቤት መምራት ያለኝ በቃኛ ሌላ መከራ ጨምሩብኝ ይላል አንድ ልጅ አለ። እንሹ መስጠት አረ በቃኝ በዚህኛው ተኝቼ ያደርኩ ነው እንቅልፍ መቀነሻ። እውነቴን ነው የምላችሁ፣ ክብር እግዚአብሔር የሰጠን ነው። ጳውሎስ ከበር ያመሰግናል። የት ነው ያለው በሉት? እስር ቤት። ኤርሚያስ እስካንገቱ ተቀብሮ ወደ ነጩ ይሏል እግዚአብሔር። ክብር ለሱ ያ ነው። ኢሳይያስስ የኖዚያ ነብይ ነው ብራዘር።
እንደዚህ ምንድነው ድንክ አልጋ ነው የሚባለው ድሮ ይሄ ወንበር ያልሆነ አልጋም ያልሆነ ይሄ ጋደም የምትልበት እንደሱ አይነት ነገር ላይ እኮ ጋደም ብሎ እኮ ነው ሲተነበይ ኖሮ ኢሳይያስ ደግሞ የሮያል ነብይ ነው ያኛውስ መሬት ለመሬት ነው የሚጎተተው ሁለቱም ክብር ነው እግዚአብሔር የሰጣችሁ ነው ክብር ጌታ ኢየሱስ ክርስቶስ በሰው ቋንቋ ሊበራራ የማይችል ነገር ጥሎ መጥቶ 10,000 ሰው ተሰብስበው እና አንግስ ሲሉ ቁም ነገር አይደለም ለሱ ይሄ መስቀል ላይ መሞት ነው ለሱ ኢየሱስ ነውርን ናቀ ይላል ናቀ ነውር ምንድነው ኢየሱስ በሰው መካከል የተለየ መስሎ መታየት ኦርዲነሪ ግለሰብ ነው የሚመስል እንዲስጠው ኖርማል አንድ አይሁዳዊ ጠራቢው አይደል ያሉት ጠራቢው እኔ ደስ ይለኛል በእውነት ኢየሱስ ኖርማል መሆኑ በጣም ነው ደስ የሚለኝ ይገባኛል አይ ወንጌል ይገባኛል ኖርማል ባይሆን አይገባኝም አሁን አንዳንዴ ድሮ ይሄ ይባል እንደነበረው ይሄ ምንድነው በእንትና አስሮ በእንትና አዝሎ ማገዱ አመጣ በነፋስ አስሮ በደመና አዝሎ አሁን እንደ አስማተኛ ቢሆን አይገባኝም ላረጋው አልችልማ ኢየሱስ አላረገም ምንም አላረገም ኖርማል ከኃጢአት በቀር በነገር ሁሉ የኛ አይነት ነው ይገባኛል ወንጌል ለምን እነዚህ የሚቀደሱት ወይንም ወንድሞቹ በስጋና ደም እንደተካፈሉ እርሱም በስጋና ደም ተካፍሏልና ይላል እንደውም እዚሁ ምዕራፍ 6 ላይ ምንድነው የሚለው በድካማችን ሊራራልን የማይችል ሊቀ ካህን የለንም አንተ አዲስ አበባ አቅቶ ስትሰቃይ ና ይላል ምን ነው ስትል ቅፍርናሆም እኔ በዚህ መንገድ አለፍ ያለውና በዚህ በኩል ውጣው ይላል ፌስ አርጎታል እስቲ አሜን በሏት ሲከፍደኝ የሚገባው ለዛ ነው ስሙ ለዘላለም የተባረከ ይሁን በእውነት እንደዚህ አይነት አምላክ ስላለን የተመሰገነ ይሁን ሊያድነን እኛን መስሎ መሬት የወረደ አምላክ ነው ሂዝ ጋድ እርሱ እግዚአብሔር ወልድ ነው እንደ አብና እንደ መንፈስ ቅዱስ ሁሉ መለኮት ነው ለዘላለም እኔን ለማዳን ግን እኔ የሆንኩትን ሆኖ ወርዷል አንድ ቤተሰብ አልነበርንም ልሆነውም አልችልም ለዘላለም እግዚአብሔር ወልድ ነው እሱ በስጋና በደም ተካፍሎ መሃል መጣ ወንድሜ አለኝ መውደቅ ካለብህ ፌንት ማረክ ካለብህ ይሄ ነው የምስራች ኢየሱስ መሬት ወርዶ ብራዘር ሲለ እማጠብቀው ሰው ራሱ እኮ አንተን ነው ሲል ትዞራል ኢየሱስ ከሰማይ ወርዶ ቤተሰቤ ሲል እዚህ መጥቶ ለዛ እኮ ነው ሄዷል ቤት ሊያዘጋጅ አብረን ልንኖር ይመለሳል ይወስደናል አገራችን እንገባለን ወንድሞች ብሎ ሊጠራ አላፈረም የሚል ቃል አለ ያሳፈራል ማለት ነው ወንድሞች ብሎ ጠራቸው ብቻ ለምን አይልም አላፈረም ማለት ለምን መሰለ ማንም ትንሽ የተመረጠ የሚባል ጥሩ የተማረ የሆነ ስታተስ ላይ ያለ ሰው የባይዘው ዞር ብሎ እያወቀ ተቶ ይሄዳል ድሮ አብረኸው አድገ የሆነ ቃል ላይ የሆነ ነገሩ ሲቀየር አያቅ እንደ አዲስ ይተዋወቃል እኔ ሰው ተዋውቆኛ ቃል እንደ አዲስ ማን ነበርክ ኢየሱስስ አምላክ ከሰማይ ወርዶ ስጋ ለብሶ እግዚአብሔር ወልድ አላፈረም ወንድሞች ፈሪሳዊ ጻፍ ቀራጭ ምናምን አለየም ፈሪሳዊውን ለይቶ ኑ እናንተ ድሮም የተመረጣችሁ ናችሁ አላለም ኃጢአተኛ ያቺ አመንዝሯ ሴት ደግሞ ያቺ ሽቶ የደፋችሁ ሴት ፕሮስቲቲዩት እኮ ናት እኮ ሊትራሊ እነሱን ሁሉ ሰብስቡ ቤተሰቤ አለ ኢየሱስ ይሄንን ሲል አንዳንዶች ማን እንደሆነች እኮ ቢያቅ አይደል ያሉት እግሩ ላይ መታሽቱ ማን እንደሆነች እኮ ቢያቅ ኖሮ አያስጠጋትም ሲል ብዙ የተደረገለት ብዙ ያረጋል አላቸው እና ቤተሰብ ናት አያቆም እሱን ኢየሱስ ሰማይ ቤት የለውም ለሱ አለው አላፈረም የኔናት አላፈረም እስቲ አሜን በሉ በእውነት ወንድሞች ብሎ ሊጠራቸው ወይኔ እኔ ከዚህ በላይ የሚያስመካኝ እኔ ከዚህ በላይ ምን ያስቃል ከዚህ በላይ
እግዚአብሔር ሰው ሆነ እንዴት ሆነ ብለን ሳንጨርስ ስለ ሰው ልጆች ኃጢአት ሊሞት ስለኛ ወይ እና ስለ ኃጢአት ሞተልኛ አዳነኛ አዳኝ ልበላው ሲል መጥቶ ወንድሞች ጭራሽ ወንድሞች ካይምሮ በላይ ነው ካልበራል በቀር አይገባም ብርሃን ነው አስረድተውን አይደለም ይሄ በሰው ቋንቋ እንዴት አድርገህ ታብራራለህ አምላክ መሬት ወርዶ ቤተሰብ አረገ እንዴት ተደርጎ በሰው ቋንቋ የሚብራራው አይብራራም ማንም አያምንህም ይሄው የእግዚአብሔር ቃል ተናገረ ማንም ዞር ብሎ ለያቸው ፈቃደኛ የማይሆን አሳጥማጅ ጠረኑ ጥሩ ስላልሆነ ደጅ የሚቀመጥ አሳጥማጅ ሙክራብ ሲገባ ደና ቦታ የማያገኝ ቀራጭ ኃጢአተኛ ነው የሚሉት ቀራጩን ሲያዩት ገና ማጥያት ወንበዴ ነው ማሲቀርጥ እኮ ነው የሚውለው በጣም ወንበዴ እኮ ነው እነሱን ሰብስበው ኢየሱስ ወንድሞች ሊላቸው አላፈረም ኃጢአተኞችን ሰብስበው የኃጢአተኞች ወዳጅ አሉት እኮ አይደል ሲጠሩት ኃጢአት የእናንተ መምህር ምንድነው ዝም ብሎ ከኃጢአተኞች ጋር ቁጭ ብሎ የሚበላው ሲሉስ ጌታ ኢየሱስ ክርስቶስ አልበላም ከዚህ በኋላ እናንተ ደስ ተላላችሁም አይደለም የሚለው ጤነኞች ባለመድኃኒት ያስፈልጋቸው እኔ የመጣሁት ለታመሙት ነው የነሱ ወዳጅ ነኝ ይለይላችሁ አላቸው ይለይላችሁ እስቲ አሜን በሏ ሰበሰበና ምድረ ፈሪሳይ ምድረ ምን በተሰበሰበበት ጌታ ኢየሱስ ክርስቶስ ቆመና 11ዱንና የተወሰኑትን የሚከተሉትን ሰብስቦ ጽድቃችሁ ከጻፍትና ከፈሪሳውያን ካልበለጠ የአባቴ መንግስት አትወርሱም ምን ማለት ይመስላል ጻፍ እንዴት አድርጌ ነው እኔ ቀራጭ ማከለው እንዴ ጌታ ኢየሱስ ደግሞ ላይ እኮ ጫነብኝ ቀራጭ ማለት ጻፍትና ፈሪሳዊ ማለት ከከሙን አስራት ያወጣል ማይክሮስኮፒክ አስራት ማይክሮ በአይናታም ሲያወጣ እቺ እግዚአብሔር እቺኒ ጌታ ኢየሱስ እንደዚህ ያለ ውስጣቸው መቃብር ነው አለ ለታይታ ነው የሚያረጉት አለ ይሄኛውስ ምንም የማያቅ ግር ብሎ መጥቶ ቁጭ ይላል ሲቀመጡ ራሱ አያውቁትም ዝም ብሎ ነው የሚቀመጡ እስቲ እሺ በለን ነገርን እስቲ ካንተ ደማን እንሄዳለን አንተ ከኮ ይወጥ ቃላ ሌላሉ ፕሮቶኮል ራሱ የላቸው ዝም ብሎ ነው የሚያወሩት ለእናንተ እግዚአብሔርን ሚስጥር ማወቅ ተሰጥቷቸዋል ይላል በጣም ይሁላችሁ ከታላላቆች ሰውረ አለ ኢየሱስ ለነዚህ ታናናሾች ስለገለጥ ካለና ኢየሱስን በመንፈሱ ሐሴት አረገ ይላል እስቲ አሜን በሏ ከብዙ ታላላቆች ማለት ምን መሰል የሕግ መምህራን ምናምን የጻፍ ፈሪሳዊ ሳያቀው ለነዚህ ለታናናሾች ገለጥክላቸው አለው በመንፈሱ ሐሴት አረገ ይላል አባት ሆይ አለ እንዲያቆኝ ያረካው ስምህ ብሩክ ይሁን አለ እኛ ምንገረምበት ሲያስገርማቸው ሄዱ እስቲ አጋንንት አውጡና ነው አላቸው ውጣ ሲወጣ እንደገባው እኛ እንደማስ አንዴ ሲወጣለት ተከተላላ አንቱን ለምምድን ከዛ መጡ አጋንንት ቆጣልን አሉ አላቸው አጋንንት ስናንጫጫዋለን ሲሉት ስማችሁ በሰማይ መዝገብ ስለተጻፈ ምን ማለት መሰለ ተጽፈሃል አላቸው በሱ ደስ ይላል እጽፋችኋለሁ አይደለም ስለተጻፈ ኦሬዲ ልጆቼ ስለሆናችሁ ያም የታዘዘው እዚህ ስለመጣ ደስ ይበላቸዋልና ከዛ ቀጥሎ እንዲያለች ሰይጣን እንደመብረቅ ከሰማይ ወደቃላቸው እነሱ በጭፍራ ይጨቃጨቃሉ ዋናው ወደቃላቸው ኢየሱስ የሚያወራው ከዛ ከአርኮኑ ጋር ነው ከጭፍራው ጋር አይደለም ወጣ ሲል ዋናው ወድቆ ነው አላቸው እሱን እኔ ጥየው ነው ለእናንተ ሳልቬሽን ይበልጣል ድነት ይበልጣል ኢየሱስ ከዘላለም ሞት ሊያድነን ችሏል ከዘላለም እርግማን ሊፈታኝ ችሏል ስሙ ብሩክ ይሁን ሰሙን በእውነት ነው የምላችሁ በጣም በትህትና አጠገባቸው ያለውን ሰው የእግዚአብሔር ቤተሰብ ነው ብሉት